ኢንተርናሽናል መንጃ ፍቃድ እንዴት ማውጣት እንችላለን? ሰላም ጤና ይስጥልን። ይህ ፍቃዱ አውቶሞቲቭ ነው። በዛሬ ፕሮግራማችን ደግሞ ስለ ኢንተርናሽናል መንጃ ፍቃድ አወጣጥ እናያለን። ላይክ፣ ፎሎ፣ ሼር፣ ኮፕሊንክ አድርጉ። አብዛኛውን ጊዜ እንግዲህ ብዙ ሰዎች ኢንተርናሽናል መንጃ ፍቃድ ማውጣት እንፈልጋለን ይላሉ። ኢንተርናሽናል የሚባል መንጃ ፍቃድ የለም፣ ባጭሩ ማለት ነው። ኢንተርናሽናል የሚባል መንጃ ፍቃድ የለም ማለት ነው። ነገር ግን ለምሳሌ ኦሮሚያ ላይ ሊሆን ይችላል፣ አማራ ክልል ሊሆን ይችላል፣ ወይ ደቡብ ሊሆን ይችላል፣ ወይ ደግሞ አዲስ አበባ ሊሆን ይችላል ማለት ነው። ያንን መንጃ ፍቃድ ካወጣን በኋላ አገር ውስጥ እናሽከረክርበት ነበር። ግን ሌሎች ሀገሮች ሄደን ማሽከርከር በምንፈልግበት ጊዜ 5 ወሳኝ ነገሮችን አሟልተን ኢንተርናሽናል ማስደረግ እንችላለን ማለት ነው። ይሄም እንግዲህ የሚያስፈልገው ምንድነው? አንደኛ የታደሰ መንጃ ፍቃድ ወይ ደግሞ 6 ወር የቀረው ሊታደስ፣ ሁለተኛ ላይ ደግሞ ፓስፖርት፣ የታደሰ ፓስፖርት ማለት ነው። ሶስተኛ ነገር ደግሞ ወደምንሄድበት ሀገር ቪዛ፣ አራተኛ ነገር ደግሞ ጉርድ ፎቶግራፍ፣ አምስተኛ ነገር ደግሞ የአገልግሎት ክፍያ ያስፈልጋል ማለት ነው። እነዚህን 5ቱን ነገሮች ስናሟላ ከክፍለ ከተማችን ደብዳቤ ይሰጠናል ማለት ነው። ለምሳሌ አዲስ አበባ ከሆነ ካወጣንበት ክፍለ ከተማ ደብዳቤ ይሰጠናል። ኦሮሚያ ወይንም ሸገር ሲቲ ወይ ደግሞ አማራ ክልል፣ ኦሮሚያ ክልል፣ ትግራይም ከሆነ ደብዳቤ ይሰጠናል ማለት ነው። ያንን ደብዳቤ ይዘን ሄደን ውጭ ጉዳይ ሚኒስቴር አውተንቲኬት እናደርጋለን ማለት ነው። ልክ ማንኛውም የትምህርት ማስረጃን አውተንቲኬት አድርገን ወደ ውጭ ሀገር ሄደን እንደምንሰራበት ማለት ነው። ስለዚህ ይሄ ነው ኢንተርናሽናል ማድረግ ማለት ነው እንጂ መንጃ ፍቃዱ ኢንተርናሽናል የትም ሀገር ሄደን ማሽከርከር ትችላለህ ማለት አይደለም ማለት ነው። ምንድነው በኢትዮጵያ ላይ ትክክለኛ መንጃ ፍቃድ ስለመኖሩ የሚገልጽ ደብዳቤና አውተንቲኬሽን የሚሰጥ ማለት ነው። ያንን ደብዳቤ የምንሄድበት ሀገር ይዘን እንሄድና ያንን ስናሳይ እንደ አዲስ አናወጣም ማለት ነው። ለምሳሌ አዲስ የሚያወጡ ሰዎች አሉ፣ ፍሮም ዘ ስክራች መንጃ ፍቃድ የሚያወጡ ማለት ነው። የኛ ግን ምንድነው የሚሆነው? ኦሬዲ መንጃ ፍቃድ አለን፣ ከዚህ በፊት ልምድ አለን፣ ህጋዊ መሆኑን ከሀገራችን ተጽፎልናል። ከዛ ምን ይደረጋል ማለት ነው? ወደዛ ሀገር ይቀየርልናል ማለት ነው። አንዳንድ ሀገሮች ፈተና ብቻ ፈትነው ይቀይሩልናል። አንዳንድ ሀገሮች ደግሞ አጭር ስልጠና አድርገው ይቀይሩልናል። አንዳንድ ሀገሮች ደግሞ ዝም ብሎ ሊቀይሩልን ይችላሉ ማለት ነው። ይሄ እንግዲህ የሚሆነው ምን ሲሆን ነው? የኢትዮጵያን መንጃ ፍቃድ የሚቀበሉ ሀገራት ሲሆን ነው ማለት ነው። የማይቀበሉ ሀገራት ከሆነ አይቀበሉም፣ እንደ አዲስ ታወጣለህ ማለት ነው። ስለዚህ ኢንተርናሽናል መንጃ ፍቃድ የሚባለው ነገር ይሄ ነው ፕሮሰሱ ማለት ነው። ትግራይ ክልል አውጣ፣ አዲስ አበባ ክልል አውጣ፣ ጋምቤላ አውጣ፣ ዋናው ነገር ምንድነው የሚያስፈልገው? መንጃ ፍቃድ ትክክለኛ ስለመሆኑ ውጭ ጉዳይ ሚኒስቴር አውተንቲኬት ማድረጉ ነው የሚያስፈልገው ማለት ነው። ያን ካደረግ ያ የምትሄድበት ሀገር ይቀበልህና ይቀይርልሃል ማለት ነው እንጂ ኢንተርናሽናል ከዛ ሀገር ውጭ ደግሞ ሌላ ሀገር ደግሞ ሄደ ልንዳበት ብቻ ላትነዳበት ትችላለህ ማለት። ስለዚህ ኢንተርናሽናል የሚባለው ኮንሰፕት ይሄ ነው ማለት ነው። ሌላኛው ደግሞ ከውጭ ሀገር ይመጡ ሰዎች ይኖራሉ፣ ትውልደ ኢትዮጵያን ወይ ደግሞ የውጭ ሀገር ዜጎች ማለት ነው። እነሱም ልክ ይሄን ፕሮሰስ አልፈው ውጭ ጉዳይ ይመጡና ለ45 ቀን የሚሆን ይፈቀድላቸዋል በራሳቸው ሀገር መንጃ ፍቃድ ማለት ነው። ከ45 ቀን በኋላ ግን ወደ ሀገራችን መንጃ ፍቃድ ተቀይሮ ኢትዮጵያ ውስጥ ማሽከርከር ይችላሉ ማለት። ስለዚህ ኢንተርናሽናል መንጃ ፍቃድ ማለት ይሄ ነው እንጂ ልክ እንደ አሜሪካ ፓስፖርት ወይ ደግሞ እንደ ሲንጋፖር ወይንም ብዙ ሀገራት መሄድ የሚፈቀድባቸው ፓስፖርት አሉ፣ በጣም ስትሮንግ የሆነ ፓስፖርት ያላቸው። ልክ እንደዛ መንጃ ፍቃዱም የትም ሀገር ሄደን እናሽከረክርበታለን ማለት አይደለም ማለት ነው። ስለዚህ ኢንተርናሽናል መንጃ ፍቃድ ማለት ይሄ ነው ማለት ነው። እንደዚህ አይነት መረጃዎች ለማግኘት ይሄን ቲክቶክ ቻናል ፎሎ አድርጉ። 17 ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።